ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። አይ እግዚአብሔር ያውቃል። ስማ ያውቃል ግን በጣም የፈለገው እንዴ ልንጠይ ነው ኢትዮጵያ ባህል በህብረት አንድ ላይ ተባብሮ ይሄን አስተሳሰብ ኮፒ አድርጌ እኔ አባት ጋር እንዴት አዝባርገው ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው ዛሬ ታሪካቸው ዴና ልዩ ኢንተርቴቪ ቤተሰብ እንዴናችሁ ላይ ለደና ነኝ። ዛሬም በአዲስ ቪዲዮዎች ብቅ ብያላችኋለሁ። አብረን ፈታ ዘና እንደምትተስፋ ያረኩ እናንተ ሰብስክራይብ ያረጋችሁ ቤተሰብ ትሆኑ ከወዲሁ ጠይቃችኋለሁ። ሰብስክራይብ አርጋችኋል ማለት ነው። ላይክ እና ኮሜንትም እንዲሁም ያረጋችሁ ቪዲዮ ቫይራል እንዲወጣ እርዱኝ ይላለሁኝ። አራይኔ ይጠፋል በኋላ ይጻጻታል። አሁን ይፋራ አይደለም ሰው ቁጭ ብሎ ስልክ የሚጎረጉር እኛ እኮ የካሚካኤል ልጆች እኮ ጨዋታ ነው የምንወደው። ዝም ብሎ ሰው ተቀምጦ በጣም ነው ስናድግ ከሰው ጋራ በጣም ስቀን ተጫውተን ሰው አክብረን ነው። አሁን ያው ልጆች እኮ ስልክ ላይ ተተክለው በእውነት የቅርብ ወራጅ ነው። በጣም በሚገርም መልኩ ልጅ ሳይተካ በጣም መንገድ ላይ ወራጅ ነው። ባይዘይ ሁላችን ቤቶች ነን። ወላጆች እንደዚህ ነው የሚያስቡት። ዲያቆን አንተ ቤት ብቻ አይደለም ቻለው ሰው የለም እንዳይባል ሰው አለ አሉ። መሸኝቻለን ዛሬም በአባቱ ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። አባ ወዴት ናችሁ? የሚገርም አባባል የት ጊዮርጊስ ቤተን እሺ ልሸኛችሁ ነው። ያው እዚህ ነው እርሶ ዝናቡ መጥቷል። እዛ እስክደርሱ ይዘን መባቻል እንደገና ጊዮርጊስን ታውቀዋለህ? አጓጉር ሰዓት ወጣ። ችግር የለውም ነው ዝጉት፣ እኔ እዘጋዋለሁ። እዚች ጋር ነው ቁልፍ ነው ከየት መጣህ? አይ ቅዱስ ሚካኤል እሱን በረከት አገኙ። ቅዱስ ሚካኤል ወደ ሆስፒታሉ ትሄዳለ? ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ ነና ወይራ ጊዮርጊስ ታውቀዋለህ? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ ጊዜ አልሐምዱሊላህ ማመስገን ነው። ማመስገን አንድ አባት ያሉትን ሰጥታል መምህር። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። በጣም ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ አሉ። አባቶች ባይዘው ንግግር ይችሉበታል። አንደበታቸው የጣፈጠ ነው። ይሄ ልጅ ባይዘው የብዙዎች ሰዎች ምርቃን እየወሰደብን ነው። እውነት ታድለህ ብቻ በስመ አብ። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? ምን አይ እግዚአብሔር ያውቃል። ስማ ያውቃል ግን በጣም የፈለገው የሚሰጠን እግዚአብሔር ያውቃል። ጥያቄው ምን ፈለግን ቢሆን ደስ ይላል። እኛም ደስ ይለናል። ምላሽ ቤቢንም ማየት አለበት። በጣም ልጅህን ማየት አለበት። ያው ያጋጥመለ ህይወት መገናኘት መለያየትም አለውና አንድ ጓደኛዬ ወልዶ ነው ከባለቤቱ ጋር ተለያየ እና ልጆቹን ሊያሄዶ ራት እኛ እዛ አገኘ ነው እና ራት በላን። ራት ከበላን በኋላ እደራል ነው ስንለው እኔ ሰው ቤት አላድርም አለ። ኧረ ተው እንደው እባክህ ሰው ቤት አይደለም ያንተ ቤት ነበር አለ ነው። አግባባ ነው። እግዚአብሔር የተመሰገነ ይሁን። ተግባቡና ሁለት ነበር ያኔ ስናግባባቸው በፍቅር ነገሮች ሁሉ ታድሰው አሁን አራት ወልደዋል። ጌታ አይታወቅም። እንዳያችሁት ነው ልጃቸውን ቤቲሻን ከድሮ የልጁ አባት ጋር አስታርቋቸዋል። በቃ የሚገርም
ወሬ አላንዛዛም ገብታችሁ ነው ሰይፉ ዩቲዩብ ጋር እና በአንድ ቲክቶክ ላይ ቫይራል የሆነ ቪዲዮ አይቼ ነበረ። ወዲሶ ማርያም ኮሪደር ልማት ቤተክርስቲያኗን ሊመራ ስለሆነ ወጣቶች ሐሳባቸውን እየሰጡ ነው ለቤተክርስቲያኑ አባቶች። እስኪ እሱን ቪዲዮ ልጅ ወጣት ጥያቄ ሲሆን ደስ ይለኛል። እስኪ እሱን ቪዲዮ እንየው። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወቀው? ህዝቡ ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንታውቁት የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን ሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው። በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው? እሳቸው ባል ቃል አይደለም እውነት አይደለም በፍጹም ማማከር የማፍረስ ልጅ አለው። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። ምን አይነት አንደበተሩት ነው። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ፣ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኝ። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን አወጣህ እንደዚህ ይባላል? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወቀው? ህዝቡ ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው? ህዝቡ ለህዝቡና ሳው ገብሪ እኛ ለህዝቡና ሳው ወጣት ጠያቂ መሆን አለበት ለራሱ ጉዳይ። ቤተክርስቲያን የጋራ ነው። ስለዚህ ለቤተክርስቲያን በኢትዮጵያም ለራሱ ህዝብ በሙሉ የጋራ ቅርስ ነው። ገባችሁ? ጠያቂ መሆን አለበት ያሉት አባቶቹ ለህዝቡ አዋሩና እንመካከርበት። ከተመካከሩ ህዝቡ ከሰማ በኋላ ውሳኔ አንቀይርም፣ የመጀመሪያ መዶሻ ያዥ እኛ ነን ብሎ ነው እየተናገረ ያለው። እነሱ ግን ያደረጉት ድርጊት አይታቸዋል። ብቻ ይቀጥል ማለት ብቻ ነው የምችለው። ወደ ቀጣዩ ቪዲዮ ባስፈሳም ወይዲ በቃው ኖርማል ነው እንዴ? ምንድን ነው ያባርቅብናል ጭራሽ። እንግዳም ቢመጣ እንደዚህ ነው የምታደርገው ማለት ነው እኮ ሊያዋርደኝ። ኧረ አላረግም እባካችሁ ነው ረተው አይ ልጅነት እናት ቃልን ዞር ነው ረታፈር ገባት
ይቻላል ማለት ይቻላል። ይሄው ጨርሻለሁ። ማዘሪ ሁሉም አለ። ጨጓራው፣ ልቡ ምናምን ሱስት አለ። የኔና ወላቶስ የበጎለት ማዘሪ የበጎለት ነው። ለሱ ብያለሁ ያረኩት ሱስት እኮ ነው ያረኩት። ማዘሪ እኔ አላየሁም ማለት ማዘሪ ሱስት ነው ያረኩት። ማዘሪ አረ ምን እየሞቆለች እሱ የኔ ነው። ማዘሪ የሱ ነው ቆንጆ ቻላት እና ሽማይቆ ያው በኢትዮጵያ አንድ ልጅ በስንት አመቱ ነው ከቤት ባቴ ጋር መውጣት ወይስ አለመውጣት? መውጣት የለበትም ጭራሽ። እኔ አባት መውጣት የለበትም እንደሰራሁት አንተ ዛጋ ቤት መስራት ትችላለህ። ከዛ የሚቀጥለው ቦታ ላይ መስራት ትችላለህ። የኢትዮጵያ ባህል በህብረት አንድ ላይ ተባብሮ ማደግ እንጂ ተበታትኖ ማደግ የፈረንጅ ባህል ነው፣ ባህል አይደለም። አብሮ መኖር አብሮ ማደግ የሚያምርብንም ቀለማችን ውበታችን የኢትዮጵያ ይሄ ነው። ሀብትም እንደዚህ ነው። ከጀነሬሽን ጀነሬሽን ሊተላለፍ የሚችለው በእንዲህ አይነት አጋጣሚ በእንዲህ አይነት መልኩ ነው። ይሄ ተበታትነህ ኖረህ ሰብስበህ የምታገኘው ነገር አይደለም። አንድ ላይ ያስቀመጡት ነው በስቶ ጎተራ የሚሆነው ነው። አሪፍ ይሄ እኔ አመለካከት ይሄ በጣም አሪፍ ነው። አልወጣም። ደስ ይለኛል። በጣም ደስተኛ እኔ አሁን ችግሩ ይሄን አስተሳሰብ ኮፒ አድርጌ እኔ አባት ጋር እንዴት አዝላርገው ነው 18 አመት ሞልቷል ውጣ በሚባልበት ሀገር ያስተሳሰብ የተቀደሰ ነው ያልተለመደ ይለምድም። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም። ጉርሱ አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወል ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። ቶስ ምን ያደርጋል? እንዳታውቃቸውም ማለት ይወል ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል። ስም አይጠራም። አሁን የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ ነው እንዴ? ለቀቀኩ ሲል ይገባል። ረማን አልቻልኩም። እውነት ማንም ሰው እየቻለ አይደለም። እኔ ብዙ አይነት ቴክኒኮችን በመጠቀም ይገርማል። መጀመሪያው እንዴ ትላለህ አዘራ ካለ ደግሞ ሰውዬው የተከዝ ብለህ ታፈጦና ትለዋለህ ሳይሰማ ማለት ነው። እኔ ብዙ ሰው ምግብ ምናምን ይሰጠኛል ይገርበኛል። እኔ ምግብ አልፈልግም፣ ብር ነው በፈልገው ገዝቼ ለመብላት። እንዴ አንተ ልጅ ነገር አለ እጅ አለ ለምን አሰራ ሞኝ ነው እንዴ? እጅና እግር ስላለኝ መስሎኝ ይሄን ስራ መሰረው እንዴ? እኔ እኮ ዳቦ ግዙልኝ ብዬ እኮ ቤቴ ገዘው ሰው ባልገመት ሰው እኮ ነኝ። እኔ ብዙ ሰዎች ራስ የኔ ቢጤ ይሉኛል። ዞሬ ነው የምትቀው። በጣም ነው ቢገርም። እኔ አውቃለሁ የነሱ ቢጤ እንዳሉ እንዴ እኔ ጥግ ድረስ አለኛ አሳቢ እንዴ ጉድ እኮ ነው። እሺ ለማይ ሳይጸዳዳ የሚባለውስ ነገር እንዴ ምን አገባኝ? እኔ ሲጀመር አላምንበትም። እኔ እሱን አባባል ተጸዳዳው አልተጸዳዳው አንተ ምን አገባ? ምንድን ነው የሽንት ቤት ወሬ የምታወራው? ሄሎ ጓዴ፣ ኧረ እባክህ እና ልከሰታ በቃ እከሰታለሁ፣ አሁኑኑ እከሰታለሁ። እቺ ቻው ጓዴ። ጓዴ እኮ ነው ቦሌ መስመር አየር አለ ና እኮ ነው የሚለኝ። በቃ አላስቁም ይሄዳ። እሺ እሄዳለሁ፣ ግን አሁን የቀረጽክልኝ ፖስት አድርግልኝ። አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል። ዘንድሮ በሰራ አይደለማ ባስጮኸ ነው። ይሄ ድራማ አይደለም። መጣው ሄሎ ስሬ ሄሎ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው ኢረሳኸኝ? ምንድነው ኢረሳኸኝ? ምንድነው ቶሎ ምንድነው ጋጋ? ምንድነው የሚለው ጽሁፉ ላይ ኢረሳኸኝ? ምንድነው ኢረሳኸኝ? ምንድነው ጋጋ? ምንድነው ኢረሳኸኝ? ምን መጽሐፋችንም ላስተምረው ወንድሜ። ነው ገባ? ስለዚህ ሲሆን ረሳኸኝ ነው ጋጋ ራስ አስተምሮ ይችላል። ቡና ከመጠጣቴ በፊት ለኔ ነው ብሬ ተቀመጠ። እዚህ ጋር ለኔ ነው ብሬ ተቀመጠ። ይሄ ነው ህይወት ወንድ ልጅ። ወይኔ ሲጀመር እኔ ጥፋተኛ ብዙ ነገር ይጥቼ ልጅ እያልኩኝ ቁጭ አልኩኝ ቤት ለኔ
ተቀመጠልኝ? ይሄ ንቀት ነው። ቀስቅሶ ከእንቅልፌ እንኪ ማሬ ብሎ እንደመስጠት እኔ ለእኔ ጠረጴዛ ላይ ብር አስቀምጦ መሄድ አሳየዋለሁ። ልጆቹን ያሳድጋል፣ ስራዬን ጀምራለሁ። እኔ ከሱ ብር ምን አስለቀመኝ? ከቡና በኋላ እንደው እግዚአብሔር ባለበት ይጠብቅ። እውነት እንደው ናፈቀኝ ልደውልለት። የኔ ጌታ የኔ አባት ኧረ ቶሎና በስመ አብ። እንደው ማዘርጌ እንደው ግን ትምህርት ግን ተምረዋል እስከ መሰረተ ትምህርት እንግሊዝም ያርፋሉ። መሰረተ ትምህርት አንቺም ተፈጥረሻል። አዲያማ እንደ ጥያቄ ልጠይቅሽ ጠይቀኝ። ሰው ሲመረቅ ኤቭሪቲንግ ተተባለ ሲሞት ምንድነው የሚባል? ሃፒ በርዝዴይ እንደዛ ነው። ጎበዝ ጀመርኔ ነጥራ ወጣልኝ ልጅ። አንቺም ተምረሻል። እንኳን እኔ ከአንድ እስከ መሰረተ ትምህርት ተመርቀው ነኝ። ከአንድ እስከ መሰረተ ትምህርት አይ ህይወት እጠይ አምላኬ ምንድነው ሙቀቱ በክረምቱ እንዴ? የሰው ሰው ካቶ በላ የለም ወደ ኋላ በላ አይ ማለት ብቻ እኮ ነው የፈለኩት። እዛ ጋር አረባ ካሳልፈኝ ገና መች አየህና ነው አይደለ? እሺ እንግዲህ እንተያያለን። አልፋለሁ፣ ታስቆመኝ እንሆናለሁ፣ እሮጣለሁ። Sunday Margit Party. Sunday Margit. Indian coffee. Indian guy. How are you, sir? I need coffee. Chocolate coffee, sir. Yes. Oh, talent. Oh, talent. Helicopter. Mere sannadi paradi. Sunday. Indian coffee Sunday. Sunday Mardi hai. Sunday ki. ምንድን ነው ያደረገው? Okay. 1 cup sugar. Shut up. Shut up. Sorry. Shut up. Sunday, Mardi Bong Badi, Kurishana Sasam Bate, Badi. Sunday, Mardi, and then the coffee Sunday. Yes, yes. Good. Cookies. Good cookies. Sunday. Helicopter. Wow. No. Sorry, shut up. Bharathaste. Tagbamo. Pari ke mene mara ke alse. Honde. Allah kanne hene mere tanna sadi re. Hadi. Ha? Kalini? Kalini. Luge. Kalini la tsara. Take away Sunday? Chicks. Yeah, there. One take away. Great. No, it's not. Okay. 10 rupiah. 10. ከፍሎ እኔ በቃኝ። ኧረ ፍርካዝ በቃ ጽያፋው እሷ ጋር ነው ያለው። ይትናስ የሰራችው የሚገርም ነገር አለ። እግዚአብሔርን በጣም ነው ያደነቅኳት። እኔ በቃ በግሌ እንደወዳት ያደረገኝ ነገር አንድም ይሄ ነው። ብዙ ነገሮች አድርጋለች። ሲኒ ሰላም እንዴት ናችሁ? ዛሬ እስኪ ወደ አላውሴ ነው ገመቱ የት እንደምንሄድ 1 2 ሸርት ከዛ ደግሞ 1 ሱሪ 1 ሳይዝ ካልሲ ያደርጋለሁ እና
በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ ከኔ ጋር እንሂድ ትራንስፈርስ እንደዚህ ከለንስ ማማዬ ፍሪቲ 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 ስለ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊ ዞኖች አግኝ ከአዊ ከሐረር ጎጃም ከተለያየ ቦታ ላይ ነው የመጣው። ከሀገር ተናድጄ ነው የሆነ በማሽን እየሰራሁ ባለሙያ ነበርኩኝ። አልጋ ኮንትሮል ቪፔ ቁምሳጥን ደረስን ስቶፕ ኪችን ሶፋ ትሪስታን ታምቡራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ እና እየሰራሁ በጣም ጣቶችን አገኛለሁ። ይሄን ጣት ተቆርጬ እሺ ከዛ ተናድጄ በቃ ወጣሁ ከሀገር። በጣም ርቦህ ያውቃል? በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚህ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም፣ ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትንሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራዬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ ያው ጭልስ ሳረው በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር። እዛ ለማጥለሹ ወጣሽ ይዞኝ በ11 ቀን እውነት አሁን ደግሞ እንግዲህ ሌላዬ ብቃቷን እና ታለንቷን ታሳየናለች። ሌላ ወደ መድረክ ተመረ እንበል ያ ጀማል ንብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ። ዛሬ ግን ደከመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፍቺው ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔም ልቤን ያወከው ያሳዘንከው ተበርበርበር ያረከ ሙሉንጫ ጎሲያ ዶርሲዮ ሙሉ ጎታ ስሙነ ኤኮ ይሎ ቦላ ፖላ ስለሆነ ወደ ምናበራበት ነው ባይዘ እያንዳንዳችሁ በዚህ ትሬንድ አድርጋችሁት በየተከታታይ እየሄዳችሁ ውስጣቸው ብታወራቸው እያንዳንዱ ሰው ውስጡ ቁስል ነው ያለው። እግዚአብሔርን ቁስል የማይፈልጉት ነገር ላይ እየኖሩ ነው። እያያችሁት ነው። ተደፍሯል። 8 ዓመት ላይ ለሶስት ደፍሯት እያለች ነው አይታችኋታል። በጣም የሚያሳፍር ኢትዮጵያዊነት የለቀቀ ነገሮች ነው። ብዙ ነገሮች የሚያደርጉ አሉ። በስካር መንፈስ ሊሆን ይችላል። ግን እስቲ ለአንድ ቀን መታደግ እንኳን ባይቻል ለአንድ ቀን እየወጣን ይሄ ነገር ብናደርግ ልምድ ብናደርገው እላለሁ። ጋንጃዬን ለባንጃ አድርጉት። እማዬ ይሄ ሁሉ የምንጭስ ነው? እባክህ እኔማ ኪስ ውስጥ ጣና ግን ተጭሼው ነው።
ኪሴ ውስጥ የነበረውን አጨሽው? አዎ ይኸው አታየውም እንዴ? እና ምን እየፈለግሽ ነው? የስልኬን ፓስወርድ እኮ የት እንዳስቀመጥኩት አጥቼው ነው። ወይኔ አባስ ይታል? እዛ ውጪ ነው። ምን ነው? እሱም ደርሶታል ማለት ነው። ምን እቁብ ነው የደረሰው ሳይነግረኝ? አባዬ ምን እያደረክ ነው? ሰማዩን አታየውም እንዴ? በደመና ቆሽሾ እያጸዳሁት ነው። አራውኒ ከታይ ቪዲዮ መተናል። አንድ ሰው ሜንሽን አድርጎናል። ምንድነው የኔ እህት? ምንድነው እንት ነው እንዴ? ወይ ይሄንን ነው ይብላችሁ የጠራችሁኝ? ረሃብ ቆንጆ ነው፣ በክብር ይገላል። እንደዛ አይነት ውርደት ማን በልቶ ይታማል? 10 ዓመታት ያክል ሰው ቤት አልበላም። እናንተ ጥንባቱ ይላችኋል። እንደዚህ ጥንብቶ ከርፍቶ አልቆላችኋል። እጃም ተከለከበታል። ፍርካስ በምን የፍርካስ አንበላም እንዴ? እኔ በቃኝ። አንተ ምን አደረክ? ቪዲዮ ድዳው ያርገ ብራጋግጠኝ ጋይ ዛሬ ያለ ነው ላንጋ ነው። ዋው ሸበሌ እንደ ጥንቸል ካሮት ይወዳልና ጉን ነው የምሰራው። አበላይ ሳኪያ ተሳክሞኛል። በእናትህ ሄድ እስቲ እግዚአብሔር እንጂ ካሮት ብቻ አረመና ሌላ በላኛ ሰው አይደለም። አንተ በላኛ አንተ ሰው አይደለም። ሁርኩስ ጎደኛ አይደለም። ከዛሬ ጀምሮ ጎደኛ አይደለም። እግዚአብሔር ቪዚት ኦሮሚያ ጋና ከኦሮሚያ ኢንፍሉዌንሰር አዋርድ ጋር ሊዝናና መጥቶ አዝናናው። እችላለሁ ትችላለሽ። እኛ ማዝናናሽን ማን ይመችሽ። እስካሁን ለነበረን ቪዲዮ ቆይታ ይሄን ይመስላል። ከተዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ ቤተሰብ ከወዲሁ እጠይቃለሁ። መልካም ቆይታ